ኦሪት ዘፍጥረት ምዕራፍ 23 የሳራም ዕድሜ 127 ዓመት ሆነ። በቂርያት አርባቅም ሞተች። እርሷም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላትና ሊያለቅስላት ተነሳ። አብርሃምም ከሬሳው አጠገብ ተነሳ፣ ለኬጢ ልጆችም እንዲህ ሲል ተናገረ። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ። በእናንተ ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም ከፊቴ ልቅበር። የኬጢ ልጆችም ለአብርሃም መለሱ አሉትም፣ ጌታ ሆይ ስማን፣ አንተ በእኛ መካከል ከእግዚአብሔር አለቃ ነህ። ከመቃብር ስፍራችን በመልካሙ ቦታ ሬሳህን ቅበር። ሬሳህን ትቀብር ዘንድ ከእኛ መቃብሩን የሚከለክልህ የለም። አብርሃምም ተነሳ፣ ለምድሩ ሕዝብም ለኬጢ ልጆች ሰገደ፣ እንዲህም አላቸው፣ ሬሳዬን ከፊቴ እንድቀብር ከወደዳችሁስ ስሙኝ። ከሰዓር ልጅ ከኤፍሮንም ለምኑልኝ፣ በእርሻው ዳር ያለችውን ድርብ ክፍል ያላትን ዋሻውን በሙሉ ዋጋ በመካከላችሁ ይስጠኝ፣ መቃብሩ የእኔ ርስት እንዲሆን። ኤፍሮንም በኬጢ ልጆች መካከል ተቀምጦ ነበር። የኬጢ ሰው ኤፍሮንም የኬጢ ልጆችና ወደ ከተማ የሚገቡ ሁሉ ሲሰሙ ለአብርሃም እንዲህ ሲል መለሰለት፣ አይደለም ጌታዬ፣ ስማኝ፣ እርሻውን ሰጥቼሃለሁ፣ በእርሱም ዳር ያለውን ዋሻ ሰጥቼሃለሁ፣ በወገኔ ልጆች ፊት ሰጥቼሃለሁ፣ ሬሳህን ቅበር። አብርሃምም በአገሩ ሰዎች ፊት ሰገደ። የአገሩ ሰዎችም ሲሰሙ ለኤፍሮን እንዲህ ሲል ተናገረ፣ ነገሬን ትሰማ ዘንድ ለምንሃለሁ፣ የእርሻውን ዋጋ እሰጥሃለሁ፣ አንተም ከእኔ ዘንድ ውሰድ፣ ሬሳይንም በዚያ ቀብራለሁ። ኤፍሮንም ለአብርሃም እንዲህ ሲል መለሰለት፣ ጌታዬ ሆይ እኔን ስማኝ፣ 400 ሰቅል ዋጋ ምድር በእኔና በአንተ መካከል ምንድን ነው? ሬሳህንም ቅበር። አብርሃምም የኤፍሮንን ነገር ሰማ። አብርሃምም በኬጢ ልጆች ፊት የነገረውን 400 ሰቅል መዝኖ ለኤፍሮን ሰጠው። ብሩም ለመሸጫ ለመለወጫ የሚተላለፍ ነበረ። በመምሬ ፊት ያለው ባለ ድርብ ክፍል የሆነው የኤፍሮን እርሻ ለአብርሃም ጸና። እርሻው በእርሱም ያለው ዋሻው፣ በእርሻውም ውስጥ በዙሪያውም ያለው እንጨት ሁሉ በኬጢ ልጆችና በከተማይቱ በር በሚገቡ ሁሉ ፊት ለአብርሃም ርስቱ ሆነ። ከዚህም በኋላ ኬብሮን በምትባል በመምሬ ፊት በከነዓን ምድር ባለው እርሻ ባለድርብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። እርሻውና በእርሱ ያለው ዋሻውም በኬጢ ልጆች ዘንድ ለአብርሃም የመቃብር ርስት ሆኖ ጸና።